ሰላም ውድ የቻናላችን ተከታታዮች ቦሌ ኤድና ሞል ላይ ነኝ። የምታዩት መንገድ ደግሞ ከ22 ጎላጎል ወደ እንግሊዝ ኤምባሲ በአለም ሲኒማ የሚሄደው መንገድ ነው፣ ወይም ደግሞ ስማርት ሮድ ነው ማለት ነው። አሁን ደግሞ ሙሉ በሙሉ በሚባል ደረጃ ተጠናቆ አገልግሎት ጀምሯል። የእግረኛ መንገድ፣ የብስክሌት ቦሌ ሱቁ የተገባበትን ኤሪያ ወደ 50 ሜትር ግሪን ኤሪያ ተገብቷል፣ ወደ ቦሌ ስኩል ማለት ነው። ልክ በምታዩት መንገድ ቦሌ ሙሉ በሙሉ የድሮ እይታውን ቀይሯል ማለት ነው። ይሄ አስፓልቱ ነው። የብስክሌትና የእግረኛ መንገድ ይኖራል። ቦሌ ሃይስኩሉ ደግሞ እንደምታዩት በዚህ መልክ ወደ 50 ሜትር ተገብቶ ግሪን ኤሪያ አምሮበታል ማለት ነው። እንግዲህ ይሄ ኤድና ሞል ነው። ፊት ለፊታችን የምታዩት ኤድና ሞል አደባባዩ አሁን ላይ አደባባዩ ፈርሶ አክቹሊ ሙሉ በሙሉ አስፓልት ሆኗል። ላይት ነው ኢንስቴል የተደረገበት ማለት ነው። ከቦሌ አደባባዩ ቀጥሎ አለምነሽ ፕላዛ ይኖራል ማለት ነው። አለምነሽ ፕላዛ ቀጥሎ ደግሞ ዲማ ሆፕ ሪሲት እያስገነባ ያለው እጅግ ቅንጡና ሌክዠሪ አፓርትመንት አሁን ላይ ከግራውንድ እስከ 6ኛ የምታያቸውን የንግድ ሱቆች እየሸጠ ይገኛል። ታዲያ ከ20 ካሬ ጀምራችሁ እስከምትፈልጉት የካሬ አማራጭ በቦሌ ኤድና ሞል አለምነሽ ፕላዛ ቀጥሎ ወይም ደግሞ ቦሌ ሃይስኩሉ ፊት ለፊት የተናጠል ዲጂታል ካርታ የተዘጋጀላቸውን የንግድ ሱቆች እየሸጥን ነው የምንገኘው። ታዲያ እነዚህ የንግድ ሱቆች ከግራውንድ እስከ 6ኛ ድረስ ከ20 ካሬ ጀምራችሁ ብዙ የኢንቨስትመንት አማራጭ ያላቸው የንግድ ሱቆች ናቸው። የተናጠል ዲጂታል ካርታ አዘጋጅተን በ30% ቅድመ ክፍያ ብቻ ነው እየሸጥን ያለ ነው። እናንተም ስለ እነዚህ የንግድ ሱቆችና መኖሪያ ቤት አፓርትመንቶች መረጃ ስትፈልጉ ታች በማስቀምጥላችሁ ኮንታክት ታደርጉ ሙሉ መረጃ መስጣችሁ ይሆናል ማለት ነው። እኔ ካሳሁን እባላለሁ፣ የዲማ ሆፕ ሪሲት የሽያጭ አማካሪ ነኝ። ታዲያ ዛሬ ዲማ ሆፕ ሪሲት በቦሌ ኤድና ሞል አለምነሽ ፕላዛ ቀጥሎ ያስገነባ ያለው አፓርትመንት ፕሮግረስ ሌብሉ የንግድ ሱቆች እንደምታዩቸው የላይቲንግ ኢንስታሌሽን እና የግላስ ስራ ሙሉ በሙሉ ጨርሰናል። አሁን የሚቀረን የፓርቲሽን ስራ ነው ማለት ነው። ከተወሰነ ወር በኋላ ወይም ደግሞ ማክሲመም ከ2 ወር በኋላ ሙሉ በሙሉ የምናስረክባችሁን አይነት የንግድ ሱቅ ነው አሁን በሽያጭ ላይ ያለ ነው። የምታዩት ከግራውንድ እስከ 6ኛ ድረስ የምትፈልጉትን አይነት የካሬ አማራጭ አዲስ አበባ ስቴዲየም ፊት ለፊታችን ነው። ከምንም በላይ ደግሞ ቦሌ ኤድና ሞል ኢንተርናሽናል ኤሪያ ነው። ብዙ ተቋማት የሚበዙበት ኤሪያ ነው። ብትነግዱበት የሚያዋጣችሁ፣ ብታከራዩት ደግሞ ጥሩ የኢንቨስትመንት ሬት ያለበት ኤሪያ ነው ቦሌ ኤድና ሞል። እኛ ደግሞ የምንገኘው ዋናው የንግድ እንቅስቃሴ በሚጦፍበት በ22 መስመር ላይ ነው ያለ ነው። ታዲያ 20 ካሬ የንግድ ሱቅ ቢኖራችሁ ከምንም በላይ ጥሩ የኢንቨስትመንት አማራጭ ነው የሚሆነው። እናንተም ስለ እነዚህ የንግድ ሱቆች ወይም ደግሞ ዲማ ሆፕ ሪሲት እያስገነባ ያላቸው በ22 ሲግናል፣ በቦሌ አትላስ፣ በቦሌ ኤድና ሞል እና አሁን ደግሞ በራማዳና በካሳንስ አዲስ ሳይቶች ይለቀቃሉ። ስለ እነሱ መረጃ ስትፈልጉ እታች በማስቀምጥላችሁ ስልክ ኮንታክት ብታደርጉ ሙሉ መረጃ መስጣችሁናል ማለት ነው። ዛሬ ስለ ቦሌ መንገድና ስለ እኛ የንግድ ሱቆች መረጃ ሰጠዋችሁ። በሌላ ቪዲዮ እስክንገናኝ ሰላም ቆዩ።